አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ። በቃ አለ። እንዲህ ብቻ እንድትይ ነው የፈለግኩት። አንቺ ሌላ ነገር ውስጥ እየገባሽ ችግር የለውም እንመጣበታለን። ግን አሁን ጥያቄ ሶስት ጠንካራ ጎን የምትያቸው የባልሽ ሶስት ጠንካራ ጎን የምትዩ ንገሪ። ሶስት የለውም ሶስት ጠንካራ ጎን በቃ ልጆቹን ብቻ ነው የሚወደው። ልጆቹ አንድ ሺ ሁለተኛ ቤተሰቡን አንቺንም ጨምሮ ማለት ነው። ሶስተኛ በቃ ይሄንን ነው። እሺ ሚውት አድርጊና አዳምጪኝ። እሺ እኔ እኮ ጋይስ እኔ ኔጌቲቭን ነገር ስለምናይ ጠንካራ ጎን መናገር በስመ አብ። ይሄ ማለት በታሪክ የሰዎችን ጠንካራ ጎን ለማየት ጊዜ የለን። ሰው ሁል ጊዜ ሰላም የማይኖረን ለዛ ነው። ሚውት አድርጊ እስቲ። ይሰማሻል? ድምፅ አለ ከጀርባሽ። እሺ ጠንካራ ጎኑን የማየት ነገር ከሌለን ሰዎችን ሁል ጊዜ ሰላም የለን። ምክንያቱም እዚህ ምድር ላይ ፍጹም ሰው ፈልጋችሁ ልታገኙ አትችሉም ጋይስ። ፍጹም ሰው ከፈጣሪ ውጪ ፍጹም አንድም ማንም የለም። የሰው ልጅ ሁሉ ክፍተት አለበት። የሰው ልጅ ሁሉ ደካማ ጎን አለ። ስለዚህ ጠንካራ ጎን የማየት ካልቸር ሊኖረን ይገባል ማለት ነው፣ ሰላም ለማግኘት ከሰው ጋር ተግባብቶ ለመኖር። ግን ብዙዎቻችን ጠንካራ ጎን ማየት ጭራሽ አሁን ጨነቃት እኮ ንገሪኝ ስላት እዚህ ጋር እንነቃት ማለት ነው። ጠንካራ ጎኑ ስላት በቃ እኔ እኮ የሱ ነገር የኔ እናት ሚስቱ የሆንሽው ጠንካራ ጎኑን ለማጠንከር አይደለም፣ ደካማ ጎኑን ለመደገፍ ነው። እግዚአብሔር ለአዳም ሚስት የሰራለት ወይም ሴት የተፈጠረችው ረዳት እንፍጠርለት ነው ቋል የተባለ። አዳም ከተፈጠረ በኋላ በቃ እስቲ ለሱ ረዳት እንፍጠርለት። ረዳት ማለት ይሄ ዝም ብሎ ስራ ላይ እንደምታዩት ረዳት ምናምን እንደሚባለው የህይወት ረዳት ነው። በጣም ከባድ ስራ፣ በጣም ከባድ ስራ። የህይወት ረዳት ማለት ከአንድ ጠንካራ ወንድ ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው አገላለጽ የጀርባ አጥንት ነሽ ማለት ነው። የስፓይናል ኮርድ ማለት ነው። የሰው የጀርባ አጥንት ከሌለው ቆሞ መሄድ ይችላል? አይችልም። መቀመጥ ይችላል? አይችልም። ምንም ማድረግ አይችልም፣ እንኳን ስኬታማ ሊሆን። የሴት ልጅ አስተዋጽኦ ያ ነው። ያ ወንድ ቆሞ መሄድ እንዲችል በህይወት ውስጥ መደገፍ፣ ማገዝ እንደ ሚስት ማለት ነው። የሚስቱ ረዳት የሌለው ሰው በውጭም ስኬታማ ሊሆን አይችልም። ቆሞ መሄድም አይችልም። ሰላምም የለው። አይታችኋል። በትዳራቸው ሰላም የሌላቸው ሰዎች ውጭ ሄደው ሲበጠብጡ ነው የምታገኟቸው። ብቻቸው መንገድ ላይ እያወሩ ነው የሚሄዱት። በትዳሩ ደግሞ ምርጥ ሚስት ያለችው ልባም ሚስት ያለችው ወንድ ሁሉም ቦታ ስኬታማ ነው። የሄደበት የረገጠው መሬት የሰራው ሁሉ ይበዛል። የነካ ሁሉ በጣም ሰላሙ ደስ ይላል። ገብቶሻል? አንቺ ይሄ ድክመቱ ነው ብለሽ እሱን ጀጅ ማድረግ የለብሽም እያልኩሽ ነው። ምክንያቱም ድክመቱን እሱ ይህን ለማገዝ ነው ፈጣሪ ሚስት ያደረገሽ። እሱ ዋናው እኮ አንቺ በቃ ተግባርሽን ረሳሽው። እንደውም እሱን እንደ ድክመት እየተችሽው እየመታሽው ነው፣ እንደ መምቻ ዱላ። ለዛ ነው እኔ በፊት የነበረ ነው ወይስ አዲስ የመጣ ነው ስልሽ በፊትም እንደዛ ነበራሽ። አየሽ፣ ተፈጥሮ ነው ማለት ነው ይሄ ሰው። ምናልባት ጠንካራ ጎኑን ንገሪኝ ደግሞ ብልሽ የሚገራርሙ ጠንካራ ጎኖች ልትነግሪኝ ትችያለሽ። ግን አንቺ አልፈለግሽም። ለምን? ኦልሬዲ ትኩረትሽ ምኑ ላይ ነው? ደካማ ጎኑ ላይ። አንቺ አይንሽ እዛ ላይ አርፏል። ተኩላና በግን ብታሳድጊ፣ የተኩላ ግልገልና የበግ ግልገል ብታሳድጊ ለየትኛው ነው ምግብ የምትሰጪው? ነው ህይወትሽን የሚለየው ያ። ለበጉ እያመገብሽ ከሆነ በጉ ያድጋል። ተኩላውን እየመገብሽ ከሆነ ተኩላው ያድጋል። ያደገው ነገር ምን ያደርግሻል ነው? ተኩላው ይበላሻል ኦልሬዲ። በጉ ምንድን ነው? ስለዚህ አንቺ እየመገብሽ ያለሽው ምንድን ነው? መጥፎ ነገር፣ ኔጌቲቭ፣ እንደዚህ ጽፋት አለው፣ እንዲህ አያረግም፣ እንዲህ አያረግም፣ አይሆንም የሚለውን ብቻ። ስለዚህ ህይወትሽ በሙሉ ሰላም የለሽ። ስለዚህ ከዛሬ ጀምሮ ነቃ ብለሽ ምን አድርጊ? ይሄንን ተቀበዩ ማለት ነው። ለመቀየር አትሞክሪ። ምክንያቱም ይሄ ሰውዬ ተፈጥሮ ነው። በቃ እንዲህ የተሰራው ችላ ይላል፣ ትኩረት አያረግም። መሻሻል ላይ በጣም ደካማ ነው። የአንቺ ረዳትነት እዚህ ላይ እኮ ነው። እንዲሻሻል ደገፍ ማድረግ፣ አይዞ በርታ፣ ጎበዝ ነህ እንኳን ማድነቅ ልመዱ። እስቲ ሴቶች፣ እስቲ እዚህ ውስጥ ያላችሁ ማለት ነው እንደው ኦነስት የሚጠይቃችሁ ሁላችሁም፣ አንቺንም ጨምሮ ባላችሁን ካደነቃችሁት ምን ያህል ጊዜ ሆናችሁ?
ባላችሁ እውነቱን ሳትዋሹ ባላችሁን የምር ጎበዝ ነህ አንተ በጣም ነው መኮራብህ። በጣም እኮ ይሄ ጠንካራ ጎን እኮ በጣም ነው የሚያስገርመኝ። ያንተ ይሄ አስተሳሰብ እንዲምታስበው ነገር የውስጥ አድርቄው አላውቅም። ይኸው ችግር ስተት ጥፋት ሬድ ላይ ተወየው ያብዳል። ጭራሽ አንቺን ነው ማየት የማይፈልግም። ብታደንቂው ግን ስህተቱን ሁላ ራሱ ያርመዋል። የእውነት ብዙ ስህተት እየሰራ እኔ እኮ ከዚህኛው ነገር ይሄኛው ነገር ነው የሚመችኝ። በጣም አንተ አሜዚንግ የሆነ ማይንድ ነው ያለ። እንዴት እንደምኮራ በእኔ ወንዶች ሁሉ ቀርተው እዚህ ምድር ላይ ማለት ሁሉም እንትን ብሎ ብቻዬን ብቀር እንኳን እኔ ከአንተ አይነት ወንድ ውጭ ከአንተ ውጭ መመርጠው የለም። በጣም ነው አንተን በማግባቴ በጣም የምኮራው። በሉት እስቲ ወንድ ልጅ አድናቆት ይፈልጋል ጋይስ። ባላችሁ ከእናንተ ሪኮግኒሽን ይፈልጋል ከሴቶቹ። ሴት ልጅን ምንድነው ተንከባከባት፣ እንደ ብርጭቆ በጣም ልትሰበር ትችላለች፣ በደንብ ተጠንቅቃ ያዛት እንደሚባለው ወንድ ልጅ እንትን ይፈልጋል፣ ሪኮግኒሽን። በርታ፣ ጎበዝ፣ አንተ ትችላለህ ምናምን ይፈልጋል። ይሄ ተፈጥሯችን ነው። ባይዞ የምር ፊልም የምናደርገው የምንጋራውን ስሜት ነው የምነግራችሁ። የእውነት ሚስቱ ከምትጨቀጭቀውና ሚስቱ ከምታመሰግነው አፕሪሺየት ከምታደርገው ወንድ ሁለቱን ቁጭ አድርጋችሁ ብታወሯቸው ማይንዳቸው ኮምፕሊትሊ ይለያያል። ስለዚህ ባላችሁን አድንቁ እስቲ። ስህተት ቢኖር እንኳን ስህተቱን ብቻ አትንገሩት። ጥሩ ነገሮቹንም የመንገድ ልምድ ይኖራችሁ። ከዛ ሲሻሻል ታዩታላችሁ። ስለዚህ ጥፋት 1 ተሰደሻል፣ ስደት ላይ ሆነሽ እሱን እየወቀሽ ነው። ጥፋት 2 ችግሩን መቀበል አለብሽ። ተቀበዩና ወደፊት ሙቭ አድርጊ፣ አግዡ። በዛ ሁኔታ ላይ እሱ ማድረግ ያልቻለውን አንቺ አድርጊው። ገብቶሻል? በቃ እሱ ችላችን ላይ ላለ አንቺ ያንን አድርጊው። አንቺ ደግሞ ደካማ ጎኑ ኖሮች እሱ ደግሞ ተናገር ቢባል እንዲህ ችግር አለባት እኮ ብሎ ሊነግረን ይችላል። አየሽ፣ ብዙዎቻችን ጣት መቀሰር እንጂ ድንጋይ ሞርወሩ ላይ እንጂ እኔ ኃላፊነቴ ምንድን ነው ብለን አይተን አናውቅም ሁላችንም። ስለዚህ ከዛሬ ጀምሮ በዚህ መልኩ አስተካኪው። እሺ፣ ተግባባን? እሺ፣ መልካም ቀን። እሺ፣ አመሰግናለሁ። ሚስቶች ባላቸውን ወይ አታደንቁ። ወላሂ ያደንቀዋለሁ አልሽኝ። እሺ ጥሩ ነው ካደነቅሽው። የሚያደንቁ ሴቶች ሊኖሩ ይችላሉ። እናንተ ብልህና አስተዋይ ሴቶች ናቸው። ልባም ሴት ማለት ያንን ነው የምታደርገው። ለምንድን ነው ያመሸው? ስልክን ስደውል አላነሳም፣ ጫማ ክር ተፈቷል፣ ወገብን ጠበቅ አድርገው፣ ቲሸርት አልተመቸኝም፣ አነጋገር አይጥመኝም፣ ውሃ ስትጠጣ ደስ አትለኝም፣ የሆነ ነገር ፀጉር አቆራረጥ አይመቸኝም፣ ይህም አይመቸኝም ብዱ ስትሉ ሰውየው ውጭ ቆንጆ ሴት ሳይ በቃ ልቡ ይሸፍታል። እጭ ደግሞ እዛ ቤት ሊሄድ ነው ዝንዟ በቃ ቤቷ ያስጠለዋል። ችግር እንኳን ቢኖር አትሊስት አፕሪሺየት ብታደርጉ የምር የኛ ስሜት ይቀየራል፣ ሙዳችን ይቀየራል። የምር እግዚአብሔርን ነው የምላችሁ። ወንድ ልጅ ሞክሩትና ከተሳሳቱ እኔን ውቀሽ ማድነቅ ጀምሩ። የእውነት ስትር ነው የሚለው በቃ ልቡ እንትን ይላል። የጀግንነት ስሜት ነው የሚሰማው። በሚስቱ መደነቅ፣ በፍቅረኛው እንደመደነቅ ለአንድ ወንድ ኩራት ነው የሚሰማው። ልቡ በደንብ እንትን ይላል። ስለዚህ አስተውሉ። እንዴት ያለ ነገር ነው ጎበዝ። እኔ እኮ በጣም አስቸጋሪ ነገር ውስጥ እኮ ሁሌ ወቀሳ። ወንድ ልጅ ሁሌ በቃ መወቀስ አለበት። ሄሎ ወይ አሌክሶ፣ ጤና ይስጥልኝ። እንደምን አመሸ? እግዚአብሔር ይመስገን። እንዴት አደራችሁ? እንዴት አረፈዳችሁ? ሁላችሁ ነው 2000 ምናምን ሰው አታየኝም ብዬ ነበር ታውቃለህ።